ይኸው ተናገረው ፋሚሊስ፣ በቃ ተናገረው። የማይቀረውን ነገር አብርሽ ተናገረው። ሁላችንም አብርሽ በትክክል እየተናገረ አይደለም፣ እያሰበ አይደለም፣ በራሱ መንገድ እያደረገ አይደለም የምንል ሰዎች ከአንድ ሰው አሞታል ከምንል ሰው እንደዚህ የተስተካከለ መስመሩን የጠበቀ በትክክል ስሜቱን በግልጽ የሚናገር አይነት ሰው ሆኖ መቼም ጤነኛ አይደለም ብለን ራሳችን መሸወድ የለብንም ብዬ አስባለሁ። ስለዚህ ሄርሜላም ከዚህ በኋላ በትክክል የራሷን ህይወት ተረጋግታ የምታስብበት ጊዜ የደረሰ ይመስለኛል። ከዚህ በኋላ ከአብርሃም ኋላ መከተሉ፣ ከአብርሃም ጎን መቆሙ፣ እንደዚህ ነው አብርሃም እንደዚህ ሆነ እንደዚህ ያልሆነ የሚለው ነገር ከባድ ቢሆንም መቻል ግን አለባት። ምክንያቱም አብርሃም ምርጫውን ተናግሯል። የተናገረውን ነገር ሰምታችኋል። ይህ ቀለበት ሲወጣ አንቺም ከኛ ህይወት ውልቅት ያለሽ ነው ያለው። ስለዚህ ከዚህ በላይ የሚገልጽ ስሜቱን የሚገልጽበት ሌላ ነገር ያለ አይመስለኝም። ከዚህም በኋላ ሄርሜላም ይሄ የመጨረሻ እንደሆነ ማመን አለባት። በቃ ደስተኛ መሆን እፈልጋለሁ። አንቺ ከህይወቴ ካለሽ እኔ ደስተኛ መሆን አልችልም። እኔ ወደፊት መራመድ አልችልም። እኔ ደስታዬን ማጣጣም አልችልም። ከቤተሰቦቼ ጋር ደስታዬን ማሳለፍ አልችልም። አንቺ ወደኋላ እየጎተትሽኝ ነው ብሏታል ፋሚሊ። ስለዚህ ከዚህ በኋላ ሄርሜላም የራሷን መንገድ መርጣ የራሷን ህይወት የምትመራበት ትክክለኛው ጊዜ አሁን ሆኖ መረዳትም አለባት። ሄርሜላ ለምንድን ነው የማታምኙ? ይሄ ትንሽ ክፍተት አይደለም፣ በጣም 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 ትልቅ ክፍተት ነው። ምን ከእናንተ ከሁለታችሁ ግንኙነት አልፎ እኮ ምን አይነት ቤተሰብን ሲበጠብጥ እንደነበረ በጣም ብዙ ችግሮችን አብርሃም ራሱን እስኪስት አንዳቸው ከእህት ከወንድም ጋር ያን ሁሉ ጸብና ጥል ሲፈጥሩ ያን ሁሉ ግጭት ሲፈጥሩ አብረው የኖሩ አብረው ከአንድ ማህፀን የተወለዱ ቤተሰቦች እንደዛ ሲጋጩ ይሄ ነገር ትንሽ ቀላል ብለን የምናጣጥለው ትንሽ ክፍተት አይደለም። ይሄ በጣም ሰፊ ሰፊ ክፍተት ነው። እንደ ቀላል አድርገሽ ያሰብሽው ነገር ግን ብዙ 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 ነገሮችን አበላሽቷል። ይሄን መርሳት የለብሽም። ይሄ በጣም ትልቅ ነገር ነው። ስለዚህ እድሎችሽን ተጠቀሚ። ወጣት ነሽ። ብዙ 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 በህይወትሽ ብዙ እድሎች አሉ። ብዙ መልካም አጋጣሚዎች አሉ በህይወትሽ። ይሄ ነገር ትምህርት ሆኖሽ ነው ሊያልፍ የሚገባው። ይሄ ሊያስተምርሽ ይገባል። ሰው ያልቋጨውን ያልጨረሰው ነገር ውስጥ መግባት ምን ያክል ራስን ሊጎዳ እንደሚችል የምትማሪበት ትልቁ ትምህርት ቤትሽ ነው። ይሄ በዚህ ሰዓት በዚህ እድሜሽ በዚህ ወጣትነትሽ ይሄን ትምህርት ማግኘትሽ ደግሞ ፈጣሪ ልታመሰግኝ ይገባል። በዚህ አልዘገየሽም። ይሄ ነገር በጣም ዘግይቶ ብዙ ነገሮችን ካሳጣሽ በኋላ እድሜሽ ከሰረቀሽ በኋላ ቢሆን ምንድን ነው የሚሆነው? ዛሬ ግን በወጣትነትሽ ይህን ነገር መማሪያ ሆኖሻል። ስለዚህ ይሄን እንደ ትምህርት ወስደሽ ከዚህ ህይወት መውጣትና የራስሽን ህይወት ማስተካከል የምችይበት ጊዜው አሁን ነው። ብዙ ነገሮችን በህይወት በጣም ብዙ ውጣ ውረዶችን ከመጀመሪያው ጀምሮ በህይወታቸው ከባዶ ጀምረው አሁን እስካሉበት ድረስ ብዙ ከባድና መጥፎ ጊዜያትን አሳልፈዋል። ስለዚህ አንቺም እንደነዛ እንዳሳለፏቸው ከባድ ጊዜያት አንዷ ከባድ ጊዜ ነበርሽ። ስለዚህ ያ ነገር ደግሞ ለነሱ አዲስ አይደለም፣ በቃ አለፈ። ሰላም ሰላም፣ ውድ ውድ የኔ ቤተሰቦች እንደምን አላችሁልኝ? እንደምናችሁ? ሁሉም ሰላም፣ ሁሉም አማን። በያላችሁበት ሰላማችሁ ብዝት ይበልልኝ። እኔም አለሁላችሁ። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሰን መጠናል። ሁላችሁም ትናንትና የነበረው ነገር ታስታውሳላችሁ። ዳኒ በሩታና አብርሃም በነበሩበት ሰዓት ምን እየሆነ እንደነበረ እና ትናንትና የነበረውን ነገር ሁላችሁም ደስተኛ እንዳልነበራችሁ ኮሜንት ላይ ያስቀምጣችሁልኛል። ግን ከሁሉም የሚበልጠውን ሁላችሁም ታውቃላችሁና ዛሬ ደግሞ አብርሃም ሌላ በህይወቱ ትልቁን እርምጃ ትልቁን ውሳኔ ወስኗል። ምንድን ነው ይህ ውሳኔ? ምንድን ነው ይህን ያክል እንደዚህ አንገብግቦ እዚያ ያመጣኝ ካላችሁ ሙሉን ቪዲዮን ከኔ ጋር እስከ መጨረሻው ከተከታተላችሁ ሁሉንም ነገር ታውቃላችሁ ማለት ነው። በመጀመሪያ ግን አካውንቱን ሰብስክራይብ አድርጉ ፋሚሊስ። አረ ከፍና ትንሽ ነው የቀረን። ፈርቶ አልሄዳለ። አረ ጃዝ በሉኝ፣ ከኋላ ጃዝ በሉት። ቁጥሩ ይሂድ ፋሚሊስ። በመጨረሻም ደግሞ አካውንቱን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። እሷ ግን በተደጋጋሚ እኛ ጋር መምጣት ልታቆም አልቻለችም እና ዛሬ ግን ለመጨረሻ ጊዜ ልናስጠነቅቃትና ሌላውን ደግሞ ያው ራሷ እያወራችው የነበረው ነገር አለ ባለፈው ዕለትና ቀለበት ያደረገልኝ ሰው ነኝ ምናምን ነገር ሚስቱ ነኝ ምናምን ነገር እያለች ነበርና
በቀለበቷ ምክንያት ብዙ ነገር ልታደርግ እየፈለገች ነው እና ዛሬ ግን ቀለበቱ ምንም እንዳልሆነ ልናሳያት እንፈልጋለን። ያደረገችው ቀለበት ምንም እንዳልሆነ ልናሳያት እንፈልጋለን። ሲጀመር እሷ አላወቀችም እንጂ ቀለበቱ ስታደርገውላ አብርሃም ፈልጎት አይደለም ያደረገልሽ ብያታለሁ። ምናልባት እናንተም ታስታውሱታላችሁ ብዬ አስባለሁ። አብርሃም በፍላጎቱ አይደለም ቀለበት። ሄርሜላም በሰዓቱ ቀለበቱን ምን እያለች እንደነበረ ሁላችሁም ታስታውሳላችሁና አንዳንዴ እነዚህ ነገሮች በቀላሉ የሚሰበሩ ነገሮች እኛ አምነን መቆም የሌለብን ነገሮች ናቸው። እዚህ ጋር አብርሃምና በሄርሜላ መካከል የቀረው ብቸኛው ነገር ቀለበቱ ነው። አብርሃም ሁሉን ነገር ነግሯታል። እንደማይፈልጋት፣ ሚስቱንና ልጁ ጋር መኖር እንደሚፈልግ፣ ከዚህ በኋላ በሱ ሕይወት ውስጥ ምንም ቦታ እንደሌላት በተደጋጋሚ ልቧን የሚሰብር ነገሮችን ነግሯታል። ግን እሷ ከዛ መራቅ አልፈለገች። ሁሌም ትመጣለች፣ ሁሌም አለች፣ ሁሌም በየቦታው በሚገኝበት ቦታ አለች። እንደዚህ ሆነ ሲባል ትመጣለች። ስለዚህ ያ ነገር ደግሞ ምን ያክል እሷን እንደሚጎዳት አላወቀችም የነበረው በሰዓቱ። ዛሬ ያ የቀራትን አንድ የምትመካበትን ነገር ልታጣው። አብርሃም ትናንትና ምን አይነት ስሜት ላይ እንደነበረ ሁላችሁም ታስታውሳላችሁና ከዛ ስሜቱ ነው የወጣው። አሁን ለሩታ ያለው ቦታ፣ ለልጁ ኤቭሪቲንግ ብዙ ነገሮች ተቀይሯል። ታሟል የምንለው እያንዳንዱ ነገር ሁሉ ትናንትና የነበረውን ስሜቱን ታስታውሳላችሁ። ይህን ነገር ማድረግ እነሱ ከተስማሙበት ከወደዱት ደስተኛ የሚያደርጋቸው ከሆነ አብርሃም ደግሞ ከማድረግ ወደኋላ አይልም። ሄርሜላ ግን የሚደርስባትን ነገር ሳስበው በጣም 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 ከባድ ነው። ፋሚሊስ እንደ እንትን ግን ቢሆንም አንዳንዴ በህይወታችን እንደዚህ አይነት ከባድ ምርጫዎችን የምንመርጥበት ጊዜ መምጣቱ አይቀርም። ለዛ ነገር ሁሌም ዝግጁ መሆን ነበረባት። ይሄ ነገር እንደሚፈጠር በተደጋጋሚ መንገዶችን እያሳያት ነበር። አብርሃም በተለያየ መልኩ ከእሱ እንድትርቅ እሷ እንድጠላው ታስታውሳላችሁ። የሰጠችውን ስጦታ እንኳን መልሶላታል። ሰዓቱን ሁሌም ከእጁ የማይለየውን ሰዓቱን አውልቆ ከዚህ በኋላ ይሄን ነገርም ከኔ የቀረሽ ይሄ ነገር ነው ብሎ መልሶላታል። ምን ያክል ሊሰብር እንደሚችል አስቡት። ግን እሷ መራቅ አልቻለችም። ፋሚሊ መንገዱን እያስተካከለ ነበር። በጣም እንድትጠላው በጣም ተመልሳ እንዳትመጣ የሚያደርጉ ነገሮችን ለማድረግ እየሞከረ ነበር። እሷ ግን መተው አልቻለችም። በመጨረሻ እዚህ ጋር ውሳኔ ላይ ተደርሷል። ምን ቀለበቱን እንደታወልቅ ማድረጉ ኤስ ምን ያክል ያርቃታል የሚለውም በጊዜ ሂደት የምናየው ነው። ግን ይሄ ምናልባት የመጨረሻ የቀራቸው በመካከላቸው የቀረ የሚያስራቸው ነገር ነው ብዬ አስባለሁ። ይሄ ነገር ከተነሳ ከወለቀ በኋላስ ሄርሜላ በምን መልኩ ትቀጥላለች የሚለውን እሱ ጊዜ የሚፈታው ነው። በአሁኑ ግን ሁሉም መቅደም ያለበት ሁሉም ሰው በያለበት ደስተኛ መሆን ስላለበት ይሄ ነገር ደግሞ ለእነ ሩታ እንቅፋት የሚሆን ነገር ከሆነ ይሄ እንቅፋት መነሳት አለበት። ፋሚሊ አያስፈልግም። ሄርሚ ዛሬ የጠራንሽ ያው እኔ እንደምታውቂው ሚስት አለኝ፣ ልጅ አለኝ። ከልጅና ከሚስቴ ጋር አሁን ላይ ተስማምቼ እየኖርኩ ነው ያለሁት እና ከዚህ በፊት ደግሞ በአንዳንድ ነገሮች ባለመግባባት በተለያየን ሰዓት ለአንቺ ቀለበት አድርጌልሽ ነበር እና አሁን ላይ ይሄ ቀለበት አንቺ ጋር አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ህይወት እየኖርኩኝ ስለሆነ ያደረግኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ። ይኸው ተናገረው። ፋሚሊስ በቃ ተናገረው። የማይቀረውን ነገር አብርሽ ተናገረው። ሁላችንም አብርሽ በትክክል እየተናገረ አይደለም፣ እያሰበ አይደለም፣ በራሱ መንገድ እያደረገ አይደለም የምንል ሰዎች ከአንድ ሰው አሞታል ከምንል ሰው እንደዚህ የተስተካከለ መስመሩን የጠበቀ በትክክል ስሜቱን በግልጽ የሚናገር አይነት ሰው ሆኖ መቼም ጤነኛ አይደለም ብለን ራሳችን መሸወድ የለብንም ብዬ አስባለሁ። ስለዚህ አብርሽ በትክክል ያለው ሁላችሁም ሰምታችኋል፣ በጆሯችሁ ሰምታችኋል። እኔ የምፈልገው ከሚስቴ ጋርና ከልጄ ጋር በደስታ መኖር ነው። ስለዚህ ይሄ የቀረው ነገር በእኔና አንቺ መካከል ደግሞ ቀለበቱ ነበር። ቀለበቱ እንዲወልቅ ብሎ በቃል ተናግሯል። አብርሃም በተደጋጋሚ ያለምንም ፍርሃት ያለምንም መሳቀቅ ነግሯታል። በተደጋጋሚ ፋሚሊ ሁላችሁም ታስታውሳላችሁ። ከአንድም 2 3 4 ጊዜ በላይ ነግሯታል። በመጨረሻም የቀረው ይሄ ነገር ነበር። ከአብርሃም አፍ ሰምቷለች። ቀለበቱን አውልቂልኝ። በጣም ከባድ ስሜት እንደሆነ ሁላችሁም ትረዳላችሁ ብዬ አስባለሁ። ግን አንዳንዴ እንደዚህ ቆርጠን መጣል ያለብን ነገር አለ ፋሚሊስ። አንድ ጣት ከቆሰለና ሙሉን አካል እጃችንን የሚያሳጣን ከሆነ ያ ጣት መቆረጥ ሊኖርበት ይችላል ፋሚሊስ።
ያ ደግሞ ለሁሉም ሰው ጤንነት ነው። ስለዚህ ሄርሜላም ከዚህ በኋላ በትክክል የራሷን ህይወት ተረጋግታ የምታስብበት ጊዜ የደረሰ ይመስለኛል። ከዚህ በኋላ ከአብርሃም ኋላ መከተሉ፣ ከአብርሃም ጎን መቆሙ፣ እንደዚህ ነው አብርሃም እንደዚህ ሆነ እንደዚህ ያልሆነ የሚለው ነገር ከባድ ቢሆንም መቻል ግን አለባት። ምክንያቱም አብርሃም ምርጫውን ተናግሯል። የጠራነሽ ማለት ነው እና ከዚህ በኋላ ይህን ቀለበት ስናወልቅልሽ አንቺን ከህይወታችን ወጥተሽ ለራሳችን፣ ለሰላማችን፣ ለደስታችን እንድትተይን እንፈልጋለን እና ከዚህ በኋላ የማንቺ ህይወት ላይ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀን የተናገረውን ነገር ሰምታችኋል። ይህ ቀለበት ሲወጣ አንቺን ከኛ ህይወት ውልቅት ያለሽ ነው ያለው። ስለዚህ ከዚህ በላይ የሚገልጽ ስሜቱን የሚገልጽበት ሌላ ነገር ያለ አይመስለኝም። ከዚህም በኋላ ሄርሜላም ይሄ የመጨረሻ እንደሆነ ማመን አለባት። በቃ ደስተኛ መሆን እፈልጋለሁ። አንቺ ከህይወቴ ካለሽ እኔ ደስተኛ መሆን አልችልም። እኔ ወደፊት መራመድ አልችልም። እኔ ደስታዬን ማጣጣም አልችልም። ከቤተሰቦቼ ጋር ደስታዬን ማሳለፍ አልችልም። አንቺ ወደኋላ እየጎተትሽኝ ነው ብሏታል ፋሚሊ። ስለዚህ ከዚህ በኋላ ሄርሜላም የራሷን መንገድ መርጣ የራሷን ህይወት የምትመራበት ትክክለኛው ጊዜ አሁን ሆኖ መረዳትም አለባት። ማድረግ አድርጌዋለሁ፣ ግን ደግሞ አብርሃም ይሄንንም በልብለው ሳይሆን ከዚህ በኋላ ሌሎና እሷ ነገር ስላበቃለት ይሄ ቀለበት እጇ ላይ ምንም ሊሰራ አይችልም። ሲጀመር አንተ እንደዚህ ልትል እንደማችል እናውቃለን። አቤል ማመን አለብህ። አሁን የት ነው ማለት እስካሁን የት እንደነበረ ሁላችሁም አታስታውሱም ብዬ አስባለሁ። አቤል ለመጨረሻ ጊዜ መቼ እነሱ ህይወት ጋር እንደወጣ አብርሃም ይህን ያክል ችግር ውስጥ ሲሆን እንደ ጓደኛ አብሮት አልነበረም፣ አብሮት አልቆመም፣ ከሱ ጎን አልነበረም። ሄርሜላም በዛ መልኩ ብዙ ነገሮችን ስታደርግ ከእሷ ጋር አልነበረም። ዛሬ መጣ፣ ዛሬ በመጨረሻ ጊዜ መጣ። ምክንያቱም የሚፈጠረውን ነገር ቀድመው አውቋል። አብርሃም የመጨረሻውን ነገር ሊናግራቸው እንደሆነ ተረድቷል። ሄርሜላም አውቃለች። ስለዚህ ከጎኗ ሆኖ የሚናገርላት የቀድሞ ጓደኛው ያስፈልጋታል። ለዛ ነው አቤል ዛሬ የመጣው። ስለዚህ በልብል ሆነው ብሎ አትበል ምናምን የሚለው ነገር አሁን አቤል መናገር ያለብህ ጊዜም አይደለም። እስካሁን የት ነው የነበርከው? አብርሃም ደህና ይሁን መጥፎ ነገር ይገኝ ጥቦታ ይሁን ምናምን ያለውን ነገር ምንም ሳታቅ ዛሬ መጣ እነሱ በልብለው ነው የሚለውን ነገር አይተህ ከሰዎች የሰማውን ነገር መጣ እዚህ ጋር መናገር አይጠበቅብም። አብርሃም አንድ እንደ ጤነኛ ሰው መናገር ያለበትን ነገር ተናግሯል። በቃ ህይወቴን መኖር እፈልጋለሁ፣ ከህይወት ውጡልኝ ብሏል። ሌላ ማስተባበያ እኮ አያስፈልግም። ይሄ ነገር የሚቀጥለው ልጁ ፍላጎት እስካለው ድረስ ነው። ልጁ ፍላጎት የለኝም እኔ የራሴን ህይወት መኖር እፈልጋለሁ ካለ በቀጥታ ከዛ ህይወት መውጣት ነው። ምክንያቱም አብርሃም ከዚህ ህይወት ወጥቶ ወደ ሄርሜላ ሲመጣ በዚህ መንገድ ነው። ሲወጣም ይሄው ወጣ። አሁን ምርጫውን መርጧል። እሱ አይደለም እነሱ ነው የሚናገሩለት ምናምን የሚለው ነገር እስካሁን የነበረው ጫጫታ ጨዋታ ምናምን ይበቃል። መብቃት ያለበት ሰዓት ነው። ፋሚሊስ ይህ ነገር እንደሚያጋጥመን አይታወቅም። ትንሽ ክፍተት በተፈጠረ ቁጥር ቀለበት ማውለቅ ተገቢ ነው ብለህ ታስባለህ? እናንተ ጋር ክፍተት አለ ነው እንጂ የእውነት ልብ ፈልጎትና የእውነት ህይወትን ፈቅደው እየኖርክ እንዳልሆነ እየገባኝ በፍጹም ይህን ቀለበት ላውልቅ። ሄርሜላ ለምንድን ነው የማታምኚው? ይሄ ትንሽ ክፍተት አይደለም፣ በጣም 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 ትልቅ ክፍተት ነው። ምን ከእናንተ ከሁለታችሁ ግንኙነት አልፎ እኮ ምን አይነት ቤተሰብን ሲበጠብጥ እንደነበረ በጣም ብዙ ችግሮችን አብርሃም ራሱን እስኪስት አንዳቸው ከእህት ከወንድም ጋር ያን ሁሉ ጸብና ጥል ሲፈጥሩ ያን ሁሉ ግጭት ሲፈጥሩ አብረው የኖሩ አብረው ከአንድ ማህፀን የተወለዱ ቤተሰቦች እንደዛ ሲጋጩ ይሄ ነገር ትንሽ ቀላል ብለን የምናጣጥለው ትንሽ ክፍተት አይደለም። ይሄ በጣም ሰፊ ክፍተት ነው። እንደ ቀላል አድርገሽ ያሰብሽው ነገር ግን ብዙ 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 ነገሮችን አበላሽቷል። ይህን መርሳት የለብሽም። ይሄ በጣም ትልቅ ነገር ነው። ስለዚህ ልብሽ ማመን አለበት። ለምን ራሽን ትሸውጃለሽ? መሸወድ አይጠበቅብሽም። እውነታውን የምትጋፈጭበት ሰዓት አሁን ነው። ወርቅ ምን ጥቅም የለውም። ከዛ ባለፈ ደግሞ ይህ ቀለበት ለእኔ በጣም ጥቅም አለው። እሺ ከብዙ ነገር አንጻር አብርሃም ከአንተ ጋር በጣም ብዙ ነገር ያሳለፍኩ ሰው ስለሆንኩኝ ይህ ቀለበት ለእኔ ጥቅም አለው። እንደ ቀላል ነገር ቀለበት ስታወልቀው ከኔ ጋር ተራራክ ማለት አይደለም። እሺ የዛሬ ክፍተታችን ደግሞ እስከ መጨረሻው ድረስ አንገናኝም። እስከ መጨረሻው ድረስ እኔ እናንተ
ምንም አንገናኝም ማለት አይደለም። ትገናኝም እኮ በቃ ሄርሜላ በጣም ቆንጆ ነሽ። በጣም ብዙ በአንቺ ህይወት ውስጥ መግባት የሚፈልግ ጥሩ ኑሮ ሊያኖርሽ የሚችል ወዶሽ አፍቅሮሽ ብዙ ነገሩን ሰጥቶ ሊኖርልሽ የሚችል በጣም ብዙ ወንድ ይኖራል። የሚያፈቅርሽ የሚወድሽ ብዙ ነገሩን የሚሰጥሽ ለልጆችሽ አባት የሚሆን ወንድ አለ። ስለዚህ ለምንድን ነው የምትወጂውን በመከተል የሚወድሽን ሰው የምትርቂ? አሁን አይንሽን የሸፈነው ያ ነገር ነው። በቃ አብርሃም ጋር ያለሽን ነገር ትፈልጊዋለሽ። ወደኋላ ማሰብ አትፈልጊም። ብቻሽን ሆነሽ ማሰብ አትፈልጊም። ብቻሽን ሆነሽ መጋፈጥ አትፈልጊም። ስለዚህ እድሎችሽን ተጠቀሚ። ወጣት ነሽ። ብዙ 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 በህይወትሽ ብዙ እድሎች አሉ። ብዙ መልካም አጋጣሚዎች አሉ በህይወትሽ። ይሄ ነገር ትምህርት ሆኖሽ ነው ሊያልፍ የሚገባው። ይሄ ሊያስተምርሽ ይገባል። ሰው ያልቋጨውን ያልጨረሰው ነገር ውስጥ መግባት ምን ያክል ራስን ሊጎዳ እንደሚችል የምትማሪበት ትልቁ ትምህርት ቤትሽ ነው። ይሄ በዚህ ሰዓት፣ በዚህ እድሜሽ፣ በዚህ ወጣትነትሽ ይሄን ትምህርት ማግኘትሽ ደግሞ ፈጣሪ ልታመሰግኝ ይገባል። በዚህ አልዘገየሽም። ይሄ ነገር በጣም ዘግይቶ ብዙ ነገሮችሽን ካሳጣሽ በኋላ እድሜሽ ከሰረቀሽ በኋላ ቢሆን ምንድን ነው የሚሆነው? ዛሬ ግን በወጣትነትሽ ይሄን ነገር መማሪያ ሆኖሻል። ስለዚህ ይሄን እንደ ትምህርት ወስደሽ ከዚህ ህይወት መውጣትና የራስሽን ህይወት ማስተካከል የምችይበት ጊዜው አሁን ነው። ምንም እኮ አትሆኑም። አንቺም የራስሽን ህይወት ትኖሪያለሽ፣ እሱም የመረጠውን ትዳሩን ህይወቱን በስነ ስርዓት ይኖራል ማለት ነው። ስለዚህ በዚህ ያህል ልክ ደግሞ አታክብጂ ቀለበት። እውነታው ይሄ ነው። አብርሃምም ሳታውቂው ብቻውንሽን ኖረሻል። አብርሃምም መጀመሪያ ከሚስቱ ጋር ኖሯል። ህይወት ይቀጥላል። ወደ ነበረበት ነው የተመለሰው። አብርሃምም ወደሚያውቀው ወደ ሚስቱ እቅፍ ነው የተመለሰው። አንቺም ደግሞ ከዚህ በኋላ ከዚህ ትምህርት ወስደሽ የሚሆንሽን በህይወቱ እንደዚህ አይነት ችግር የሌለበትን ሰው መርጠሽ ማግባት ነው። በቃ ከዛ ሰው ጋር መኖር ትችያለሽ። ይህን ያክል ቀላል ነው ባንልም፣ ግን የማይለመድ ነገር የለም። በህይወት የሰው ልጅ በጣም ብዙ ፈተናዎችን ያልፋል። ስለዚህ ያን ፈተና ተሻግረሽ የራስሽን ህይወት ማሳመር ነው። እነዚህም ሰዎች የነበራቸውን ልጅ ወልደዋል። ብዙ ነገሮችን በህይወት በጣም ብዙ ውጣ ውረዶችን ከመጀመሪያው ጀምሮ በህይወታቸው ከባዶ ጀምረው አሁን እስካሉበት ድረስ ብዙ ከባድና መጥፎ ጊዜያትን አሳልፈዋል። ስለዚህ አንቺም እንደነዛ እንዳሳለፏቸው ከባድ ጊዜያት አንዷ ከባድ ጊዜ ነበርሽ። ስለዚህ ያ ነገር ደግሞ ለነሱ አዲስ አይደለም፣ በቃ አለፈ። ስለዚህ አንቺም የራስሽን አዲስ ህይወት መጀመርና አዲስ ቻሌንጅ፣ አዲስ ነገር መልመድ ይኖርብሻል። ያለብሽን ነገር አውሪውና አብርሃም ከማውለቅ በፊት ማለት ነው ቀድማ አስተው ይሄ ተንበርክከ ያረክላት ቀለበት ነው። ደግሞ ቆሞ ያውልቋል። እየሰማንከኝ ነው? ቀስ በላብሽ አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ አሰርከው አስመሰልከው እኮ። ያ ሁላችንም አይተናል። በዓይናችን ተንበርክኮ ያሰረላት ቀለበት ነው። ግን ቀለበት የሰውን ልብ አያስርም። ፋሚሊስ ሁሉም ነገር ያለው ልብ ውስጥ ነው። ቀለበት የሚያስር ቢሆን እኮ የአብርሃምና የሩታ 80 እኮ ተቀዷል። ተቀዶ እኮ ተመልሰው እየተገናኙ ነው። ስለዚህ ቀለበት የሚያስረው ነገር አይደለም እዚህ ጋር ያለው ነገር። ስለዚህ አንቺም ጋር የነበረው ቀለበት ሁላችንም እናስተዋውሳለን። ቀለበት አስሮልሽ ነበር። ግን ከሁሉም በላይ ልብ ላይ የታሰረው ያ ትልቁ ነገር ትልቅ ቦታ አለው። አብርሃም ያ ልቡ የነበረው በጊዜያዊነት ከአንቺ ጋር ቢሆንም ትልቁና ሰፊው ቦታ ግን የሩታ ቦታ ነበረ። ስለዚህ ያን ቦታ ደግሞ ተመልሳ ሩታ ተረክበዋለች። ስለዚህ በዚህ መንገድ ባይሆን በዚህ ቀለበቱን ተንበርክኮ እንዳደረገላት በአንቺን በፍቃድሽ አውልቀሽ ብትመልሽው በጣም ጥሩ ነበር። በዚህ መንገድ ባይሆን ሁላችንም ደስተኞች እንሆን ነበር። ግን አንዳንዴ እንደዚህ ነገሮችን አምነን ባለመቀበላችን ነገሮች ወደማንፈልግባቸው አቅጣጫ ይሄዳሉ። ሄርሜላም የሆነው በሄርሜላም የሆነው ነገር ይሄ ነው። በፍላጎቷ መስጠት አልቻለችም። በጉልበት አብርሃም አወለቀ። አብርሃም ይህን ያክል ወስኗል። ሁላችሁም ይህን ቪዲዮ የምትከታተሉ ሁላችሁም የእኛ ፋሚሊዎች አንዳንዴ አብርሃም ምን ያክል እንደቆረጠ አልተረዳችሁም ይመስለኛል። ዛሬ ግን ሁላችሁም የምታምኑበትን ነገር አይታችኋል። እግዚአብሔርን አቤል ተስፋ ላለመቁረጥ እየሞከርኩኝ ያለሁት ገባህ አይደል? ግን እሱ ከኔ ጋር ያለውን ነገር እንዳለ ከኔ ለማራቅ እየሞከረ ነው ያለው። ከራሱ ጋር ስላልሆነ ምንም ማድረግ አይቻልም።
ሁላችንም ያው ተነጋግረናል። ቅድም ፋሚሊስ በጣም ከባድ ነገርና ልብ የሚሰብሩ ብዙ ነገሮችን ተናግሯታል። ማለት በቃ ከህይወቱ እንድትርቅ የሚችለውን ያክል ነገር ታግሏል። እና አሁን የተናገረችው ይህን በቃ ተስፋ ላለመቁረጥ እየታገለች እንደነበረ እስካሁን አብርሃም ሲያደርግ የነበረው ነገር ማለት እሷ እንድትርቅ ሲያደርግበት የነበረው መንገድ ተስፋ አስቆርጦ ከመንገድ ሊያስቀራት እንደሚችል፣ ስለዚህ ተስፋ ላለመቁረጥ እየታገለች ነበር። የአሁኑ ግን የመጨረሻው ነው ማለት ከዚህ በኋላ ምንም እኮ የሚያዝ ነገር የለም። በቃ አሁን ተናግሯል። ከመናገርም አልፎ ቀለበቱን ከእጅሽ ላይ አውልቋል። ስለዚህ ከዚህ በኋላ መድከሙ፣ ጊዜ መጨረስሽ፣ አንቺም ራስሽን መጉዳትሽ ምንም ጥቅም የለውም። ለማንም አይጠቅምም። ለአንቺም ጥቅም የለውም፣ ለእነ አብርሃምም ጥቅም የለውም። ስለዚህ ጥቅም በማያስገኝና ምንም መፍትሄ በሌለው ጉዳይ አቅምሽን፣ ጉልበትሽን ማባከን፣ እንባሽን ማፍሰስም አይጠበቅብሽ። በቃ መንገድሽን መምረጥ ይኖርብሻል። ይሄ እንደዚህ ያስወለቃችሁት ቀለበት እንደገና ተንበርክኮ ሲያደርግላት መታዩበት ቀን ይመጣል። እሱ የልጅ እንጀራ ነው እያማረ ይቀራል። ሩታ ያለመፈለግ በጣም ይከብዳል። እሱን ለእሷ ንገራት እኮ ማለት በቃ ተስፋ ቆርጦ ሰው በቃ በቃኝ ማለት ያስፈልጋል። ተሸናፊ መሆን ያስፈልጋል። አሁን ሁሌም ቢሆን ከጎኗ ያለውን ሰው ማወቅ አለባት ሄርሜላ። አቤል ወደዚህ ህይወት ሲያመጣት እንዴት እንደነበረ ታስታውሳላችሁ። አሁንም ይሄ ነገር ስላልተሳካ ተመልሶ ሙከሮችን ለማድረግ የእሱ እቅድ እንደከሸፈ ላለማመን ሲል የሚያደርገውን ነገር እያያችሁ ነውና አቤልም የራስን ህይወት ኑር። በቃ አሁን እና አብርሃም ደስተኛ ናቸው። ሄርሜላም የራሳሽን ህይወት ኑሪ። ከዚህ በኋላ ግን ከጎንሽ ያለው ሰው ማን እንደሆነ ማስተዋል ይጠበቅብሻል። እዚህ ጋር አስቀምጦሽ እንዳይሄድ፣ እንደዚህ ጥዶሽ እንዳይሄድ መጠንቀቅ አለብሽ። የማይሆን ነገር ውስጥ አስገባሽ። ምክንያቱም የተገናኛችሁበት መንገድ ልክ ስላልነበረ ማለት ነው። ፋሚሊስ ዛሬ ያያችሁ ሁላችሁም በአይናችሁ አይታችኋል። ሀሳብ አስተያየታችሁን ኮሜንት ላይ ምን እንደተሰማችሁ እዚህ ጋር ያያችሁት ነገር ምን እንደሆነና እንዴት ይሁን ከዚህ በኋላስ በምን መንገድ የሚለውን ነገር ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እንደገና ተመልሼ እመጣለሁ። አካውንቱን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ፋሚሊስ በጣም ትንሽ የሚቀረው 1000 እናስገባው። ይሄን ደግሞ ማድረግ እንደምትችሉ እንደማታሳፍሩኝ እርግጠኛ ነኝ። ይመቻችሁ።